ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ መጣለሁ ብሎ ነበረ። ሲመጣ ሀቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። ቆይ ነገረችው እኮ ነው ለባሏ በዛን ቀን ነው ለባሏ ይሄን ብለዋለች ጌታውን አስገባው የለ እና ባሏ በቁጥርም አንታወቅ ብለሻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ሀቡዬ ጌታውን ማለት ስልኩ የሀና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪው ተስፍዬ አይደለም እናልከው ባሏ አፍላፍሪና እሱ ስላላወራን ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይሄንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ ሀቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። ሀቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር ሀቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ መጣለሁ ብሎ ነበረ። ሲመጣ ሀቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። ባጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደል? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ እንዳለባት አቢባ ይቅርታሽን ላቋርጥሽ እንዳለባት አውቃለሁ። እኛም ቤት ይጥላት ነበር ከብዙ ሰዓት በኋላ ነው የምትነሳው። ይጥላት አውቃለሁ። ኦኬ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት? ለምን እስከዛሬ አልተነገረም ይሄ ነገር? እስከዛሬ ድረስ እኔ እስከዛሬ በሀና ጉዳይ እስከዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ሀውዬ ምናልባት ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። ሀቢባ እኛ አናግሬያቸዋለሁ፣ እኔ አውርቻቸዋለሁ ረጅም ሰዓት። ቅልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ይጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት። ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው። በሰላም ጉዞ ከአንተ ጋር ተነይታ በሁለትና በሶስት ሶሪ ችግር የለም። ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ነው ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ። መልስ አይደል? እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢባ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደ እሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂ ውስጥ ይችላል።
ቴንክ ዩ። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይሄንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ነበር? እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ ካለ ተክላይ እንደጋግሜ እየደወልኩበት የሄቴም ልጅ አብሮ ስለሄደ ከነሱ ጋራ ተክላይ እንደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለው የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆኔ ያልኩሽ እኔ ስላልኩ አይደለም። ሰይዶ ረባቦ ስላወራ አይደለም። ሰይዶ ረባቦ 12 ቀን ሸቀለበት ይሸቀል ችግር የለውም፣ ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገድና አንድ ሰው የኔ ወንድም ወይንም የኔ እህት በይመች ጋር መታለች ይመች አምጥቷታል ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር እኔ የዛን ጊዜ በደላላ ፈርጂ። እኔ ደላላ አይደለም። በቤቴ እንደ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጎኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነህ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ዝም ብሎ ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትክ ልጅ ስሙ ማነው አብሯቸው የሄደው? ማነው ስሙ? ደስታ ይባላል። ደስታ። አዎ ደስታ። አዎ ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጭ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቶቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጪ ልናገኝ አልቻልም። ከገጠር ልጅ ውጪ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላውቃቸውም። ይሄት የሚ ከሆነ አስመጣዋለሁኝ። በዋትስአፕ ባወራዋለሁ። ዋትስአፕ ቁጥሩን ልክልሻለሁ፣ ታወራዋለች። ፕሊዝ። አዎ እንዲህ በጣም አንድ ጥያቄ አለ እዚህ ላይ